When I watch Arsenal play right now, they depend solely on corner kicks. You have spent almost $1 billion. Mikel Arteta, almost $1 billion. And you're telling me the only way you can win games is through corner kicks? You look at the corner kicks, the holding players. Do you think the players enjoy it? Illegally, the creativity that they have, the potentials that they have, it's all gone out of the window. We don't see them anymore because they depend solely on corner kicks. If they win it, will you recognise Arsenal as Premier League champions? No, I wouldn't. Because for me, they've cheated their way to winning the Premier League. It's illegal the way they're winning games. It's illegal. We don't want to see that in the game. I think 13 games this season, when they haven't scored set pieces, they won 3 of those games. It shows you how much they depend solely on corner kicks. ወዮ አለ አገሬ ሰው እንዴት ነው የሚሻለን ግን ምን አርግ ነው የሚሉት ይሄን ማይክል አርቴታ የሚባልን ሰውዬ አሰልጣኝ ታላቅ አሰልጣኝ ማለት ነው የምንድነው አንዳንዴ የሀገራችን ሰው ሲያወራ በጣም ያለ እድሜው ሰው ሲበስል ወይም ደግሞ ያለ እድሜው ከሚጠበቀው በላይ በጣም ውጤታማ ሲሆን ሀብታም ሲሆን የልጅ ሀብታም አዋቂም ሲሆን የልጅ አዋቂ ይባላል እና ማይክል አርቴታ በነገራችን ላይ የልጅ ሌጀንድ ነው የልጅ ውጤታማ አሰልጣኝ አሁን በጋርዲዮላና በማይክል አርቴታ መካከል ያለውን የልምድም ሆነ የእድሜም የትኛውም ነገር ምክንያቱም ማይክል አርቴታ ምንድነው ፔፕ ጋርዲዮላ አሰልጣኝ በነበረበት ሰዓት በጣም እንደውም አክቲቭ አሰልጣኝ በነበረበት ሰዓት በባርሳ ታመር ሲሰራ በነበረበት ሰዓት በአሰልጣኝነት ማይክል አርቴታ ተጫዋች ነበር ከዛ በኋላ ነው እንግዲህ እግር ኳስን አቁሞ ጫማውን ሰቅሎ ከዛ እንደገና አሰልጣኝነትን ትሬን አርጎ ከዛ በኋላ ከሚያቀው ከጎበዙ ከፔፕ ጋርዲዮላ ጋር ጠጋ ብሎ ትምርቱን ቀስሞ ምን ብሎ ልምዱን ወስዶ አርሰናል የሚያህል ጃይንት ታላቅ ክለብ ያዘው እና ይሄን ክለብ ከያዘ በኋላ ደግሞ የራሱን መንገድ ተጠቅሞ እያመጣው ነው አሁን አርሰናል እስቲ ቆይ አሁን እንግዲህ የሚያሸንፍበት መንገድ እየመዘዙ መኮንን ነው ወይስ የአርሰናል ያለበትን የውድቀት ደረጃ መሰረት አድርጎ ነው መተቸት የሚቻለው ከወደቀ ነው መተቸት የሚቻለው አርሰናል ደግሞ የወደቀ ቲም አይደለም በማይክል አርቴታ ዘመን ከአመት እየተሻሻለ ያደገ እየበሰለ የመጣ ቡድን እንጂ የወደቀ ቲም ቡድን አይደለም ኢሌጋል የሆነ ፉትቦልም አይጫወትም ሲጀመር በሜዳ ላይ ኢሌጋል የሚባለው ምን ማለት ነው ተጫዋች ላይ ጥፋት መፈጸም ነው ከስፖርቱ ተጻራሪ ወይም ተቃራኒ የሆኑ ነገሮችን መፈጸም ነው ፖለቲካዊ ሊሆን ይችላል የዘር ጉዳይ ሊሆን ይችላል በተቃራኒ ተጫዋቾችን ሊጎዳ በሚችል ከጨዋታ ውጭ ሊያደርግ በሚችል ሲሪየስ የሆነ ፋውል ጉዳት መፈጸም ነው አላግባብ የሆኑ ቃላቶችን ለአሰልጣኝ ብቻ ተቃራኒ ቡድን አለማክበር በአጠቃላይ እሱ ነው ኢሌጋል ሊሆን የሚችለው በእግር ኳስ ቋንቋ እንጂ የትኛውንም ታክቲክ ተጠቅሞ የተጫወተና ያሸነፈ ወይም የራሱን ነጥብ ያሳካ ቡድን በምንም መንገድ ኢሌጋል ሊባል አይችልም ምንም ነገር ላይ ዲፔንድ ያርግ ሚሊየን ስፔንድ አርጓል በቃ ሚሊየን ገንዘቦችን ከክለቡ ወጪ አድርጓል ምን አገባ እንዴ አርሰናል እኮ በውጤት ብቻ አይደለም በገንዘብ ውጤታማ የሆነው እኮ ማይክል አርቴታ ከመጣ በኋላ ነው አርሰን ቪንገር ከወጡ በኋላ ይሄ ክለብ የቁልቁለት ሂዶ መቀመቅ ወርዶ ነበር በገንዘብም በውጤትም በሁሉም ነገር ወደ አውሮፓ ቻምፒየንስ ሊግ እኮ ደረቱን ነፍቶ የመለሰው እሱ እኮ ነው አሁን እኮ ማይክል አርቴታ እኮ ዋንጫ ብቻ የሚቀረው ቡድን ማይሚን አሰልጣኝ ነው ወይም ደግሞ ዋንጫ ብቻ የሚቀረው ቡድን ነው የሰራው ይሄ ቡድን ደግሞ ግራጁዋሊ ነው የተሰራ በየአመቱ ነው እያደገ የመጣ በየአመቱ ነው እየተጠናከረ የመጣው ኳስ ግራጁዋሊ ነው የሚገነባው ፕሮግረስ ነው ምንድነው ብዙ አመታትን ትረስት ማድረግ ይጠይቃል አሁን ደጋፊው በርግጥ ይሆን አንዳንድ ጥሩ ያልሆነ ደጋፊ አለ ከኛ ሀገርም ከዛው ከነሱም ሰፈር ከውጭ ማለት ትግስቱ ያለቀ ለዋንጫ የጓጓ በቃ ይሄ የሳሳ ስስታም የሆነ ምግብ ቀርቦ ጸሎት እስከሚደረግ ጠብቅ ሲባል ተንሰፍስፎ መጉረስ የሚፈልግ አይነት ሰው እንደዛ ሆኗል አብዛኛው ደጋፊ በርግጥ በደጋኔ ደጋፊ ይወቀስኩ አይደለም ግን የነጋሪ ኔብል የነፖል ስኮልስ የነ አረንደ ሁሉም የማንቸስተር የቀድሞ ተጫዋች ከሮኒ ውጭ ሁሉም እና የነዚህ የነ እንዴ ሚካሪጅ ሪቻርድሰን ነው የሚባለው የሲቲ የቀድሞ ተጫዋች ስካይ ተንታይ ነው ከነ ማን ነው ከነ ሄነሪ ጋር ከሱ ብትማሩ አሁን እሱ በልኩ ነው ነገሮች የሚናገረው
ሲፎግርም ለዛ አለው እንዴ እዚህ መጣ ህገወጥ ነው ምናምን በቃ ብዙ ገንዘብ አውጥቷል አጫዋቱ ህገወጥ ነው በሴት ፒስ ብቻ ዲፔንድ ሆኖ ነው ትችቱ ብቻ እኮ አይደለም እንዲህ ሙሉ ደግሞ ሻምፒዮን አይሆንም ይላል ምኞት ግን ነው የምትናገረው አባቴ ሻምፒዮን ይሆናል አይሆንም ሌላ ጉዳይ ነው ይሆናል ብሎ መከራከር የሚቻል አይመስለኝም ምክንያቱም እግር ኳስ ነው አይሆንም ብሎ መከራከርስ እንዴት ይቻላል ነው በአሁኑ ሰዓት እንደ አርሰናል ጠንካራ ቡድን የታለ እንዴ ለምሳሌ በአውሮፓ ሻምፒዮንስ ሊግ እስካሁን በመጣበት 8 ጨዋታ አንዴም አልተሸነፈም ገና አቻ ወጣ ከሊቨርኩሰን ጋር ጀርመን ሂዶ ከሜዳ ውጪ ሚሊየን ገንዘብ አወጣ ትላለህ እንዴ ከ519 ምናምን ሚሊየን ፓውንድ በላይ እንዳገኘ አልሰማህም እንዴ በአንድ የውድድር ዘርፍ ብቻ በሊግ ከ260 ምናምን ሚሊየን ፓውንድ በላይ እንደገና ደግሞ በቻምፒየንስ ሊግ እንዴ ይሄ ሁሉ እኮ አርሰናል ካዝና ውስጥ የገባ ነው ገና የውድድር አመቱ በተጋመሰበት ጊዜ ማለት ነው ገና ውድድር አመቱ ባላለቀ ውድድር አመቱ ሲያልቅ በሊግ ካፕ ፍጻሜ ላይ ነው ያለው በኤፍኤ ካፕ መሆኑ አይቀርም ምክንያቱም ቀላል ነው ኦልሞስት የመጀመሪያውን ጨዋታ አሸንፏል እንትን ያለው ማለት መጀመሪያውን ጨዋታ አይደለም እንጂ አሸንፎት ኦልሞስት ተጋጣሚውን አውቋል እንጂ ስለዚህ ለፍጻሜ ይደርሳል በእርግጠኝነት ምክንያቱም ሳውዛምፕተንን አሸንፎ በኤፍኤ ካፕ የቀጣዩን ዙር ያልፋል ከዛ ለፍጻሜ ይደርሳል ምንም ጥያቄ የለውም ስለዚህ ቡድን በዚህ መንገድ በውጤታማ መንገድ እየሄደ ይሄን ምንም አያሰራ ምንም አያመጣ ሚሊየን ስፔንድ አድርጓል አትበል እስካሁን ባለው ጊዜ ባለው ሂደት በድምሩ ኦልሞስት ከ700 ከ800 ሚሊየን ፓውንድ በላይ ገቢ አድርጓል አርሰናል ወጪ አይደለም ያለበት ገቢ ነው ረብጣ ገንዘብ ነው ያስገባ ያለው ስለዚህ በሊግ ካፕ ፍጻሜ ነው ለፍጻሜ ሆኖ ሁለተኛው እንኳን ቢያጠናቅቅ ማለት ራነር አፕ ሆኖ ለዋንጫ እንኳን ባይበላ ዋንጫ እንኳን ቢነጠቅ የሚያገኘው ገንዘብ ሂውጅ ነው ሻምፒዮን ከሆነ ደግሞ ሌላ ጉዳይ ነው በኤፍኤ ካፕ ለፍጻሜ መድረሱ አይቀርም ብያለሁ ራነር አፕን ቢያደርግ ለምሳሌ ዋንጫ ቢነጠቅም the same is true በእንግሊዝ ፕሪሚየር ሊግ ሁለተኛ ሆኖ ቢያጠናቅቅ እንኳን የሚያገኘውን ገንዘብ ገብተህ ጎግል አድርገው በጣም ብዙ ገንዘብ ነው በአውሮፓ ቻምፒየንስ ሊግ እስካሁን ያገኘውን አይታችኋል ሩብ ፍጻሜ ግማሽ ፍጻሜ እንኳን ድረስ ሄደ ብንል እንደው ሻምፒዮን መሆኑ ይቅር ምን ያህል እንደሚያገኝ ማየት ነው ስለዚህ የገንዘብ ችግር አሁን አርሰናል ቤት ችግር ነው ተብሎ አልተነሳም ሲጀመር ቢሊየን ስፔንድ አረግ ማገባ መለከታል ስለዚህ አርሰናል ያጫወት በየትኛውም ቴክኒክና ታክቲክ ቢሰራ ቀደም ያልኳቸውን በሜዳ ላይ ህገወጥ የተባሉ ነገሮችን እስካልፈጸመ ድረስ የትኛውንም ታክቲክ ቢጠቀም እንዴት ነው አንፌር ነው በህገወጥ መንገድ ነው በምን መንገድ ነው እንደዚህ እንዴት ይባላል ሴት ፒስ ህገወጥ አጫወት አይደለም ሴት ፒስ ማለት አንዱ የእግር ኳስ ቴክኒክ ነው ታክቲክ ነው እንደ ቡድን ሴት ፒስ ማለት የቆመ ኳስ እንዴት ወደ ጎል ይቀየራል ተብሎ አሰልጣኝ ተቀጥሮ በስነ ስርዓት ረዳትም ጭምር ኖሮት አማካሪም ጭምር ኖሮት ደሞዝ እና ቦነስ እየተከፈለ እየተሰራበት ያለ ነገር ነው ይሄን ብቻ ተከትሎ ለምሳሌ አሁን እኮ አንተ ስታወራ የአርሰናል ምንም አይነት ኦፕን ፕሌይ ጎል ስኮር እንዳላረገ ነው እንግዲህ 20 ምናምን ጎል በአውሮፓ ቻምፒየንስ ሊግ ሲያስቆጥር ስንቱን ነው ኦፕን ፕሌይ ያስቆጠረው ስንቱን ነው በኦፕን ፕሌይ ያስቆጠረው ስንቱን ነው በሲፒሲ ያስቆጠረው የሚለውን እንኳን እንትን እየሰጠህን እያነጻጸርክ አይደለም እየተች ያለው በርግጥ ይገርማል እኔ በጣም ይገርማል እኔ ይሄን ማወራው ሚካሪች ጆኖቢ ሚካኤል ይሄ የኔ ሐሳብ ደርሷል ብዬ ሳይሆን የሱን ሐሳብ ዳይሬክት ገዝተው እዚህ የሚያነመንሙ ስላሉ ለነሱ ነው ምላሽ እንደምላሽ በቃ ይሄ ትችት የሚያረካቸው ደስ የሚላቸው ሰዎች አሉ እነዚህ ሰዎች ከእግር ኳስ በተቃራኒ እየሄዱ ያሉ ሰዎች ናቸው የእግር ኳስ ወዳጆች ሳይሆን የእግር ኳስ ተቃራኒዎች ወይም ጠላቶች ልንል እንችላለን
እንዴ እግር ኳስ ውበት በሊጉ 8 እና 9 ጨዋታ ቀርቶ ባለፉት 3 ተከታታይ ዓመታት ዋንጫ እያየ እጁን እየዘረጋ ሳያገኝ የቀረ ክለብ እንዴት ነው የእግር ኳስ አርት እንዲያሳይ የሚፈልገው በዚህ ሰዓት? እንዴትም ብሎ ጨዋታዎችን አሸንፎ መውጣት ነው። እንዴትም ብሎ ወደ ዋንጫ መድረስ ነው የሚፈልገው። በአውሮፓ ቻምፒየንስ ሊግ እስከ 16 ውስጥ ገብቶ ሩብ ፍጻሜና ግማሽ ፍጻሜ እንዲሁም ፍጻሜን አንጋጦ የሚመለከት በታሪኩ የሚፈልገው ዋና ዋንጫ ሆኖ ሲያበቃ እንዴት ነው ውበት ላይ የሚሳፈጥልህ? ውጤቱን ነው የሚፈልገው። ሌሎቹም እንደዛው። አረ አደቡ በእናታችሁ እነዚህ ማይረው